በእርግጠኝነት ሁላችሁም ቲክቶክ ጋር ሊሆን ይችላል ወይ ደግሞ ሌላ ፕላትፎርም ጋር ስለዚህኛው ሚፓስ ስለሚባለው ፕላትፎርም ሰምታችኋል። ነገር ግን በሚገርም ሁኔታ የጀመረው ሰው በጣም ጥቂት ነው። ብዙ ሰው እየተንቀሳቀሰበት፣ ብዙ ሰው እየሰራበት አይደለም። ይህ ፕላትፎርም በደንብ ከሰራንበት ዶላር ወይም ደግሞ አሪፍ ገንዘብ ልናገኝበት የምንችለው እጃችን ላይ ያለውን ስልክ እንዲሁም ደግሞ ኢንተርኔት ብቻ በመጠቀም ልንሰራበት የምንችል ቆንጆ የሆነ ፕላትፎርም ነው። ዛሬ በዚህ ቪዲዮ እያንዳንዷን ነገር ስለሚፓስ ከአካውንት አከፋፈት ጀምሮ ከዛ ቬሪፋይ እንዴት እናደርጋለን፣ ከዛ ደግሞ ስራውን እንዴት መስራት እንችላለን፣ ከሰራም በኋላ ደግሞ እንዴት ነው ገንዘቡን ማውጣት የምንችለው የሚለውን እያንዳንዱን ነገር በተብራራ መንገድ ወደ እናንተ ላደርስላችሁ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ይሄን ቪዲዮ ከመጀመሪያ እስከ መጨረሻ ድረስ ምንም ስቴፕ ሳዘሉ እያንዳንዷን ነገር የማደርገውን ነገር እየተከታተላችሁ መተግበር ነው። ከዛ ውጭ ደግሞ የሚያስቸግራችሁ ነገር ካለ በቀጥታ ኮሜንት ጋር ብትጠይቁኝ እኔ ኮሜንታችሁን አይቼ ምላሽ የምሰጣችሁ ይሆናል። በመጀመሪያ ግን ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ እንድትጀምሩ እጠይቃለሁ ማለት ነው። በቀጥታ ወደ ትምህርቱ እንገባለን። ይመቻችሁ። እሺ፣ በመጀመሪያ የምታደርጉት ነገር ምንድነው? ወደ ፕሌይ ስቶር ወይ ደግሞ ወደ አፕ ስቶር ትሄዱና ሚፓስ ብላችሁ ሰርች ታደርጋላችሁ። ልክ እንደዚህ ሚፓስ ብላችሁ ስትጽፉ የመጀመሪያ ጋር የሚመጣላችሁ ንኩት። አይከኗ እንደምትመለከቷት እቺ ናት፣ ሚዛን ምልክት ያለባት ሚፓስ ወይ ደግሞ ሜታ እርዝ ፓስ ማለት ነው። እቺኛው አይነት አፕሊኬሽኗ ማለት ነው። ስለዚህ ይሄንን ከ1 ሚሊዮን ዳውንሎድ ብላ ያለው እንደምትመለከቱት ይሄንን አፕሊኬሽን ዳውንሎድ ታደርጋላችሁ። ወይ ደግሞ ሊንኩን የምትፈልጉ ከሆነ ሊንኩን ቀጥታ እኔ ቴሌግራም ጋር አስቀምጥላችኋለሁ። ከዛ ጋር መውሰድ እና ማውረድ ትችላላችሁ ማለት ነው። ስለዚህ እናንተ ጋር ዳውንሎድ ኢንስታል ይመጣላችኋል። እሱን ነክታችሁ ኢንስታል ማድረግ ነው። እኔ ጋር እዚህ ስለተጫነ ነው እንደዚህ ኦፕን የሚል የመጣው ማለት ነው። ይህን ካረጋችሁ በኋላ በቀጥታ የምታደርጉት አፕሊኬሽኑን መክፈት ነው። እንደዚህ ስትከፍቱት ይህን የመሰለ ኢንተርፌስ ያመጣል። አካውንት ስለሌለን አሁን ሳይን አፕ ነው ማድረግ ያለበት። አንድ ሰው ለመጀመሪያ ጊዜ ወደዚህ አፕሊኬሽን ሲገባ ሳይን አፕ ማድረግ አለበት ወይ ደግሞ አካውንት ክሬት ማድረግ አለበት ማለት ነው። ያው ስራውን ለመስራት ገንዘብ ለማግኘት በዚህ አፕሊኬሽን የመጀመሪያው ስራ አካውንት ከፍቶ ሳይን አፕ ወይ ደግሞ ሳይን አፕ ማድረግ ስለሆነ ማለት ነው። እዚች ጋር ሳይን አፕ ነው የምትላለች። ታች ጋር ስትመጡ ሳይን አፕ ነው የምትላለች። እሷን ትነካላችሁ። ዘይን እዚህ ጋር በኢሜል ማኑዋል እናስገባ ወይ ደግሞ ጉግል አካውንታችን ተጠቅመን እንድንቀጥል አማራጭ ይሰጠናል። ስለዚህ አሁን እኛ ኢሜል ወይም ደግሞ ሞባይል ነበር የሚላል እዚህ መጀመሪያ ጋር እሷን አንዴ እንነካለን። እሱ ስንነካ እዚህ ጋር እንደዚህ አይነት ኢንተርፌስ ያመጣልናል። ምን ሞላቸው የተለያዩ ነገሮች አሉ። የመጀመሪያው ኢሜል አድሬስ አስገቡ ይለናል። እዚህ መጀመሪያው ጋር ትሄዱና ኢሜል አድሬስ ማስገባት ነው የእናንተን ኢሜል። እንደዚህ ከተሞላ በኋላ ከጎን ጋር ኮድ የምትላለች። ኮድ የምትሏን አንዴ እንኳት። ይህንን ስትሞሉ ኮድ የምትሏን አንዴ ስትነኳት ይህንን ፐዝል ያመጣላችኋል። ማች እንድታደርጉ ድራግ አድርጋችሁ ልክ ቦታዋ ጋር ማስቀመጥ፣ ልክ እንደዚህ ማስቀመጥ ነው። እንደዚህ አሁን ኮዱን ይልክላችኋል። ለዚህ ወደ ከ60 ሰከንድ ወደ 1 መቁጠር ይጀምራል። ያ ማለት 60 ሰከንዱ ካለቀ በኋላ ካልተላካላችሁ ምናልባት ድጋሚ ሪኩዌስት ማድረግ ትችላላችሁ። ስለዚህ አሁን የምታደርጉት በቀጥታ የተላከላችሁን ኮድ ወደ ኢሜይላችሁ ሄዳችሁ እሱን ኮድ ታመጣላችሁ ማለት ነው። እሱን ኮድ እዚህ ጋር ቬሪፊኬሽን ኮድ የሚለው ጋር ከታች ታስገቡታላችሁ። ልክ እንደዚህ ያስገባዋለሁ። ከዛ በመቀጠል ታች ጋር ሴት ሎጊን ፓስወርድ የሚል አለ። ፓስወርድ ትሞልታላችሁ። ጠንካራ ያለ ፓስወርድ፣ ሎጊን ፓስወርድ ደግሞ ወደዚህ ፕላትፎርም ስትገቡ ሎጊን ማድረግ የምትችሉበትን ፓስወርድ ትሰጡታላችሁ፣ ክሬት ታደርጋላችሁ ማለት ነው። እንደዚህ ከሞላችሁ በኋላ ማች ካደረጋችሁ በኋላ ኮንፊርም የሚለውም ጋር እንደዚሁ ራሱን ትደግሙታላችሁ። በመቀጠል እንግዲህ ስራውን እንድትሰሩ ዋናው ፖይንቱ ደግሞ እዚህ ጋር ኢንቪቴሽን ኮድ ነው። ይህንን ነገር ማስገባት አለባችሁ። ይሄ ከስክሪን ጋር ማስቀምጥላችሁ ይሄንን ኮድ በጥንቃቄ ራሱን መሙላት ነው። እሱን ትሞላላችሁ ማለት ነው። እንደዚህ ከሞላችሁ በኋላ በጥንቃቄ ኮዷን አይ ሃቭ ሪድ የምትላለች እዚህ ጋር ዩዘር አግሪመንቱን ኮንፊርም ማድረግ ያለባችሁ። ከዛ በኋላ ታች ጋር ሳይን አፕ የምትላለች ሳይን አፕ የምትሏን አንዴ መንካት። በመቀጠል እንደዚህ ያመጣላችኋል። ሜታ እርዝ ዋሌት ክሬት ላድርግ ነው የሚለው። ያው እኛ ስለሌለን እንግዲህ አዶንት ሃቭ ሜታ እርዝ ዋሌት የሚለውን የመጀመሪያው እናደርጋለን። ኦልሬዲ ያለው ሰው ሲሆን በታችኛው በሁለተኛው ኢምፖርት ብሎ መግባት ይችላል። እኛ እንግዲህ ኦልሬዲ እየከፈትን ስለሆነ መጀመሪያ አዶንት ሃቭ የምትሏን የመጀመሪያውን እንነካለን ማለት ነው። ስለዚህ ዋሌቱን ክሬት ያደርግልናል። እዚህ ጋር ሚፓስ ቶከን ኮድ ሴት አድርጉ ነው የሚለን ወይ ደግሞ ሙሉ ነው የሚለን። ስለዚህ የራሳችሁን 6 ዲጂት ኮድ ቁጥር ማለት ነው እዚህ ጋር ትሞላላችሁ። እንደዚህ ከሞላችሁ በኋላ አሁንም ኮንፊርም አድርጉ ይላችኋል። ድጋሚ እንደዚህ ታስገባላችሁ። ከዛ ኮምፕሊት ምትላለች። ኮምፕሊት ምትሏን አንዴ መንካት።
ከዛ በኋላ እዚህ ጋር ፍሬዝ አለው። ያው ሌላ ቦታ ጋር ኢምፖርት ማድረግ ብትፈልጉ ወይም ዋሌት ወይ ደግሞ መግባት ብትፈልጉ በዚህ ዲሴንትራላይዝድ ስለሆኑ የግድ ይሄንን ፍሬዝ ይዛችሁ ነው ማለት ነው ባካፕ የምታደርጉ። ስለዚህ ባካፕ ፍሬዝ ነው የምትላለች ታች ጋር እዚህ ያለችዋን ነገር በሰማያዊ ያለው ማለት ነው። እሱን አንዴ ትነካላችሁ። ከነካችሁ በኋላ እዚህ ጋር ቦክስ አለች፣ ኮንፊርም አድርጓት እሷን አይ ሃቭ አንደርስቱድ የምትል እሷን ከነካችሁ በኋላ አንደርስታንድ የምትሏን አንዴ ንኳት። ሶ ከዚህ ጋር ያመጣላችኋል። ሲለው አንደርስታንድ በሉት እዚች ጋር። ከዛ እንደዚህ 12 ፍሬዞችን ወይ ደግሞ ሌላ ቦታ ጋር ስትገቡ ወይ ደግሞ ሎጊን ስታደርጉ የምትጠቀሟቸውን ሴት ፍሬዞች ያመጣላችኋል። እነዚህን ነገሮች ኮፒ ማድረግ ነው ማለት ነው። ኮፒ ታረጋላችሁ። እንደዚህ ኮፒ ካረጋችሁ በኋላ ወይ ደግሞ ስክሪንሻት ካረጋችሁ በኋላ እንዳይጠፋባችሁ እሱን ነገር ሴቭ አድርጉት። ከዛ እዚች ጋር አይ ሃቭ ባክአፕ የምትላለች አይ ሃቭ ባክድ አፕ ዘ ፍሬዝ የምትላለች እሷን አንዴ ቲክ አድርጉና ባክአፕ ኮምፕሊትድ የምትሏን አንዴ ንኩ። እሱን ከነካችሁ በኋላ እዚህ ጋር እንግዲህ ቼክ ለማድረግ ክሮስ ቼክ ለማድረግ የገቡት ወርዶችን እዚህ ጋር ይጠይቃችኋል። ተራ በተራ ሁሉንም እንድንሞላ ማለት ነው። ሰው እነዚህን ወርዶችን ተራ በተራ ታስገባላችሁ ከጻፋችሁት ጋር ወይ ደግሞ ስክሪንሻት ካረጋችሁት ጋር እያመሳከራችሁ ትሞላላችሁ ማለት ነው። አንድ ባንድ የሚጠይቃችሁን ወርድ ነምበር ከትክክለኛውን ትሞሉታላችሁ እዚች ጋር። ሰው እንደዚህ ከሞላችሁ በኋላ ኮንፊርም የምትላለች እሷን አንዴ ኮንፊርም የምትሏን ንኩ። ከዛ የዋሌት ስም ስጡኝ ይላችኋል። እዚህ ጋር የምትፈልጉትን ዋሌት ስም መስጠት ነው። ከዛ እዚህ ጋር ስም ከሰጣችሁ በኋላ ስታርት ዩዚንግ ሚፓስ የምትላለች እሷን አንዴ ንኳት፣ በሰማያዊ ያለችዋን ማለት ነው። እዚህ እንደዚህ አይነት ነገር ይመጣላችኋል። አንደርስታንድ በሉት። ከዛ እዚህ ጋር ኮንግራጁሌሽን ብሎ አንድ ኤምሲ ስቴክ የሚደረግ ማለት ነው። አንድ ኤምሲ ሪዋርድ ተሰጥቷቸዋል። ስቴክ ነው የሚደረገው፣ ይሄ እዛው የሚቀመጥ ነው ማለት ነው። ሶ ክሌም ነው በሉት። ይሄኛውን ክሌም ነው ስትሉት እዚህ ጋር ቬሪፋይ እንድናደርግ ያመጣልናል። ቬሪፋይ መደረግ አለበት የግድ አካውንታችን። ስለዚህ ቬሪፋይ ነው የምትለዋና አንዴ መንካት። ከነካም በኋላ እንደዚህ አይነት ኢንተርፌስ ያመጣል። ቬሪፋይ ሚ አይዲ ብሎ ከላይ እዚህ ጋር ካንትሪ ኦሪጂናል እዚህ ጋር እቺ ነገር በዲፎልት ካልተመረጠች ኢትዮጵያ የምትለዋን ምረጡ። ዜን ወርታች ስትመጡ እዚህ ጋር ሃቭ ሪድ የምትላለች ይሄም ላይሰንስ አግሪመንት ነው። እሷን ቲክ ታደርጉና ስታርት ቬሪፊኬሽን የምትላለች እሷን አንዴ ንኳት። ከዛ ፌስ ሪኮግኒሽን ይፈልጋል። ፊታችሁን አስገብታችሁ ሪኮግናይዝ ካረጋችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። ይሄ ደግሞ ኬዋይሲ ነው፣ ኖው ዮር ከስተመር ማለት ነው። ይሄ ደግሞ እንግዲህ አይዲያችሁን መውሰድ አለበት፣ መውሰድ ይፈልጋል። ስለዚህ በናሽናል አይዲ ነው ይሄንን ቬሪፋይ የምታደርጉት። ሰው እዚች ጋር ከመጀመሪያው ጋር ካንትሪ ኦሪጂን ይላል። ይሄን ኢትዮጵያ የምትለዋን ይሄው ትሞላላችሁ። ከዛ ላስት ኔም ይላል። ላስት ኔም የሚለው ጋር ናሽናል አይዲያችሁን ጋር ያለውን የአባታችሁን ስም ትክክለኛ ስፔሊንግ ሳትሳቱ እሱን መሙላት ነው ማለት ነው። ከዛ ፈርስት ኔም ይላል። የራሳችሁን ስም አይዲው ጋር እንዳለው ስፔሊንግ ትሞላላችሁ። ከዛ እዚህ ጋር ጀንደር ይላል። ጀንደር ምረጡ እዚች ጋር። ከዛ እዚህ ጋር አይዲ ታይፑ ምንድን ነው ይለናል። ናሽናል አይዲ፣ ፓስፖርት ወር ደግሞ ድራይቨር ላይሰንስ ነው ይላል። ናሽናል አይዲ ስለምንጠቀም ናሽናል አይዲ ማለት ትችላላችሁ እናንተ። በፓስፖርት ከሆነም ፓስፖርት መርጣችሁ በሱ ማድረግ ትችላላችሁ። ከዛ አይዲ ነምበር ይላል። ይሄን ቁጥር ደግሞ ከናሽናል አይዲያችሁ ጋር ያው የአሊያንስ ነበር አለ ደግሞ ፋን የምትል ቁጥር አለች። እሷን ነገር መሙላት ማለት ነው ከአይዲያችሁ ጋር። እንደዚህ ከሞላችሁ በኋላ ወደታች ስትወርዱ ፍሮንት ኦፍ አይዲ ካርድ ይላል። የመታወቂያችሁን ወይ ደግሞ የናሽናል አይዲያችሁን ከፊት ለፊት ያለውን ፎቶ መውሰድ ማለት ነው። ስለዚህ እንደዚህ አይነት ቦክስ ያመጣላችሁ። ቀጥታ ላይክ እንደዚህ ያስገብታችሁ ካፕቸር ማድረግ ነው። የሪፍሌክሽን ምናምን እንዳይኖር አድርጋችሁ በአራት ማዕዘኗ ውስጥ አስገብታችሁ እንደዚህ ፎቶ ትሰጡታላችሁ። ዝቅ ስትሉ አሁንም ሌላ ባክ ይላል። የአይዲያችሁን ጀርባም እንደዚሁ በተመሳሳይ ስካን ታደርጉትላችሁ እዚች ጋር። ስለዚህ የጀርባውንም ይወስዳል ማለት ነው እንደዚህ። ከዛ ታች ጋር አይ ሃቭ ሪድ የምትላለች እሷን ኮንፊርም አድርጉ። ከዛ በኋላ ኔክስት በሉት። ከዛ እንደዚህ አይነት ፐዝል ያመጣላችኋል። ፐዝሏን ልክ እንደ መጀመሪያ ላይ እንዳደረግነው ሁሉ አሁንም ድራግ አድርጋችሁ ቦታዋ ጋር አስቀምጧት። ከዛ እዚህ ጋር ኮምፕሊት የሆኑትን ያመጣል። ሰርቲፊኬሽን ሰብሚሽን ሰክሰስፉል ይላል። አይዴንቲቲ ዶክመንት ተወስዷል፣ ፌስ ሪኮግኒሽን ተወስዷል ይላል። ሰው እዚህ ጋር ሚፓስ አይዲ ነው የሚሰጣችሁ ይህን ነገር አፕሩቭ አድርገው ቼክ ካደረጉ በኋላ። ስለዚህ እዚህ ጋር ኮምፕሊት የምትላለች ኮምፕሊት የምትለዋን አንዴ መንካት ነው። ሰው ይሄ ምናልባት 3 ሰዓት 4 ሰዓት እስከ አንድም ቀን ድረስ ሊፈጅ ይችላል። ይሄን አፕሩቭ እስኪያደርጉት ሪቪው ተደርጎ መልስ እስኪሰጣችሁ ማለት ነው። እንግዲህ እሱን ትጠብቃላችሁ። እሱ ካለቀ በኋላ እንግዲህ በኢሜይል ሚፓስ ቬሪፊኬሽኑ
ሰክሰስፉል ነው የሚል ነገር ይደርሳችኋል ማለት ነው። ስለዚህ በዚህ መንገድ ክሬት አድርጋችሁ ቬሪፋይ ማድረግ ትችላላችሁ በዚህ መንገድ ማለት ነው። እንግዲህ ስራውን ለመስራት የመጀመሪያው ስቴፕ ይሄ ነው የሚሆነው። ይህን ሁሉ ከጨረሳችሁና አይዲያችሁ ከተሰጣችሁ በኋላ ፕሩፍ ከተደረጋችሁ በኋላ ምን ምን ስራዎችን ነው የምትሰሩት? እዚህ ጋር ገንዘብ የሚያስገኙላችሁ ስራዎች ምን ምን ናቸው የሚለውን ላሳያችሁ። እዚህ ጋር በዋናነት ጥሩ ገንዘብ የምትሰሩበት ኢንቪቴሽን ነው። አንድ ኢንቫይት ስታደርጉ አንድ ሰው ሬጂስተር አስደርጋችሁ በእናንተ ሪፈራል ወይም ደግሞ የእናንተን ኮድ አስገብቶ ሬጂስተር ሲያደርግ አንድ ሰው 0.1 ኤምሲ ለእናንተ ይሰጣችኋል። አንድ ኤምሲ ማለት 5 እስከ 6 ዶላር ይሆናል። እናንተ 10 ሰዎችን እንኳን ማስገባት ብትችሉ አንድ ኤምሲ ነው። ሰው ዊዝን ዳይስ በአንድ ቀን በሁለት ቀን ያን ነገር ብትሰሩ 5-6 ዶላር ማግኘት ቻንስ አላችሁ ማለት ነው። በጣም አሪፍ የሚባል ነው። ከዛ ውጭ ግን ማድረግ የምትችሏቸውን ነገሮች ሌላ አንድ ዴይሊ ቼኪን አለ። እዚህ ጋር የምትመለከቱት ዴይሊ ቼኪን ይላል። በየቀኑ እየገባችሁ ቼኪን ማድረግ ነው። ስታደርጉ የተወሰነ ኤምሲ ይሰጣችኋል። ስለዚህ እሱ እንዴት ነው የምታደርጉት? እዚች ጋር ኦንቼን ቼኪን የምትላለች እሷን አንዴ ትነካላችሁ። እሷን ከነካችሁ በኋላ እንደዚህ አይነት ካሌንደር ያመጣላችኋል። የዛሬው አሁን ያላችሁበትን ቀን ነው እንደዚህ ዶት አድርጎ ያመጣላችኋል። እዚች ጋር ቼኪን ቱዴይ የምትላለች እሷን ትነካላችሁ ከታች ጋር። ይህን ስትነኩ እዚህ ጋር የሆነ ጽሁፍ ማስገቢያ ያመጣላችኋል። ይሄ ጽሁፍ ከላይ ያለውን እዛው ራሱ ጋር ያለውን ጽሁፍ ምንም ሳትሳሳቱ፣ ካፒታላይዜሽን ምናምን ሳትሳሳቱ፣ ስፔሊንግ ሳትሳሳቱ ደግማችሁ መጻፍ ነው። እሱን በትክክል አስገቡ። እንደዚህ ከራስን ጽሁፉን ከሞላችሁ በኋላ እቺ ኦንቼን ቼኪን የምትለዋ ነገር በሰማያዊ እንደዚህ አክቲቭ ትሆንላችኋለች። እሷን እንዴት ትነካላችሁ ማለት ነው። ይህን ትነካላችሁ። ከታች ኮንፊርም አድርጉ ይላል። ኮንፊርም ታደርጋላችሁ። ከዛ ሚፓስ ኮዳችሁን እዚህ ጋር መጀመሪያ ጋር ለዋሌታችሁ የተሰጠውን ነገር እሱን እንድትሞሉ ያዛችኋል። እሱን ትሞላላችሁ። ኮንፊርም አድርጉ ይላል። ደግማችሁ ኮዳችሁን አስገቡ። ከዛ ኮምፕሊት ምትላለች። ኮምፕሊት ምትለው አነኩት። እዚህ ጋር ኮንግራቹሌሽንስ ብሎ ቼኪን ሰክሰስፉል ይለናል ማለት ነው። በትክክል ቼኪን አድርገናል ዛሬ። እንግዲህ ቀጣይ ቀንም እንደዚህ እየገባችሁ በየቀኑ ቼኪን ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩት 0.0001 ኤምሲ በጣም ትንሽ ነው ቢሆንም ግን ያው ይሄንን በየቀኑ መስራት ትችላላችሁ። እንደዚህ ሰጥቷቸዋል። ከዛ እዚች ጋር ታች ጋር ደግሞ ለመጀመሪያ ጊዜውን 0.01 ኤምሲ ሪዋርድ ማግኘት ትችላላችሁ ይላል። ታች ጋር ኮሚኒቲ ጆይን በማድረግ ፈርስት ኮሚኒቲ ጆይን ስታደርጉ 0.01 ኤምሲ ሪዋርድ አለው ማለት ነው። እዚህ ጋር ታች ጋር ያለችዋን አንዴ ክሊክ ታደርጋላችሁ። ከዛ በኋላ ወደ ታች ትመጡና እዚህ ጋር አሁን ኮሚኒቲ ኔም ይላል፣ ሚ ኮሚኒቲ የሚል አለ፣ ግሩፕ አይዲ ያለው ጆይን ትላላችሁ። እዚህ ጋር ጆይን ትላለች። ከዛ ኮንፊርም ትላለች። ኮንፊርም ታደርጋላችሁ። አሁንም በድጋሚ ኮንፊርም ትሉታላችሁ። ከዛ ሚፓስ ኮዳችሁን ታስገቡለታላችሁ ማለት ነው። ይሄው እዚህ ጋር እንደምታዩት ኮምፕሊት ስታደርጉ አሁንም 0.01 ኤምሲ እንደዚህ ይሰጣችኋል ማለት ነው። በዚህ መንገድም ለመጀመሪያ ጊዜ ሲሆን እንግዲህ ይህንን ሪዋርድ ታገኛላችሁ። ይሄው እዚህ ጋር ቶታል አሴት ጋር አቬሌብል ብሎ 0.0101 ይላል። ዴይሊ ቼኪን ያደረግንበትና ግሩፑን ጆይን ያደረግንበትን። ከዚህ በኋላ እንግዲህ በዋናነት ስራውን የምትሰሩት ኢንቫይት በማድረግ ነው። ሰዎችን ኢንቫይት በማድረግ ነው። አንድ ሰው ኢንቫይት ስታደርጉ 0.1 ኤምሲ ነው ሪዋርድ የሚሰጣችሁ ማለት ነው። አንድ ኤምሲ ማለት 5 እስከ 6 ዶላር ነው አሁን ላይ እየተሸጠ ያለው። 10 ሰዎችን እናንተ ኢንቫይት ብታደርጉ አንድ ኤምሲ ታገኛላችሁ። which means 6 ዶላር ድረስ የመስራት ፕሮባቢሊቲ ያላችሁ ማለት ነው። በጣም አሪፍ በጣም ቆንጆ ነው ብትሰሩት። እንዴት ነው እናንተ ሰዎችን ኢንቫይት ማድረግ የምትችሉት? በዋናነት ዋናው ሜን ፓርቱ እሱ ስለሆነ እሱን ላሳያችሁ። ምንድን ነው የምታደርጉት? እዚህ ከግራ በኩል ቶፕ ኮርነር ላይ የሮቦት ምልክት አለ ወይ ደግሞ ፕሮፋይላችሁ ማለት ናት። እሷን አንዴ ትነካላችሁ። ን እዚህ ጋር ካሉት ውስጥ ሪኮመንድድ ኢንቪቴሽንስ የምትላለች እዚህ የመጀመሪያው ማለት ናት። እሷን አንዴ ትነካላችሁ። ይህን ስትነኩ እንግዲህ እዚህ ጋር ያው 0.1 ኤምሲ ሪዋርድ ይላል ለአንድ ሰው ማለት ነው። ያው ይሄን ያሳያችኋል። በመቀጠል ታች ጋር ሪፈራል ሊንክ አላችሁ። ይሄን ሪፈራል ሊንክ እንግዲህ ኮፒ አድርጋችሁ የተለያየ ሶሻል ሚዲያችሁ ጋር አፕሎድ በማድረግ ወይ ደግሞ ፖስት በማድረግ በዛ እየገቡ ሰዎች ሪጅስተር እንዲያደርጉ ማድረግ ትችላላችሁ። ሌላ ደግሞ ኢንቪቴሽን ኮድ አለ። እቺ ኮፒ አድርጋችሁ እቺ ኢንቪቴሽን ኮድም ሰው ሲመዘገብ በዚህ በእናንተ ኮድ እንዲመዘገብም ማድረግ ትችላላችሁ ማለት ነው። እናንተ ከተመዘገባችሁ በኋላ ላይክ እኔ ቀደም ላይ በእኔ የሰጧችሁ ኮድ እንዳለ ሁሉ እናንተም ይሄንን ኮድ ደግሞ ከተመዘገባችሁ በኋላ ለሌሎች ሼር ማድረግ ትችላላችሁ ማለት ነው። ሌላ እንግዲህ አሁን እዚህ ጋር ኢንቪቴሽን ዲቴል አለው። ያው ኢንቫይት ስታደርጉ ምን ያክል ሰው ኢንቫይት እንዳደረጋችሁ ወይ ደግሞ በእናንተ ሊንክ ምን ያክል ሰው እንደገባ እዚህ ጋር ያሳያል። አንቬሪፋይድ ያሳያል፣ ቬሪፋይድ ያሳያል። ለምሳሌ በሊንካችሁ ተመዝግቦ ግን ቬሪፋይ ካላደረገ ያው አንቬሪፋይድ ውስጥ ነው የሚገባው። እቺ ምን ስለናንተ ጥቅም የለውም።
ቬሪፋይድ የሆኑት ግን ለእናንተ 0.1 ኤምኤስ የሚያስገኙት ናቸው ማለት ነው። ስለዚህ ይሄን ሁሉ አናሊቲክስ ይሰራላችኋል እዚህ ጋር ማለት ነው። ዳታውን ያስቀምጥላችኋል። በዚህ መንገድ መስራት ትችላላችሁ ማለት ነው። በመቀጠል እንግዲህ ደግሞ ትልቁ ጥያቄ የሰው እንዴት ነው የምናወጣው፣ የተሰራውን ነገር እዚህ ጋር የምንሰራውን ነገር እንዴት አድርገን ነው ወደ ገንዘብ የምንቀይረው የሚለው ነገር ነው። እሱን ነገር ማድረግ በጣም ቀላል ነው። ምንድነው የምታደርጉት? እዚህ ከታች በኩል በቀኝ በኩል ኮርነር ጋር ኤክስፕሎር የምትላለች እሷን እንዴት ነካላችሁ? እሷን ከነካችሁ በኋላ ወደ ታች ስትመጡ ዲአፕ ስቶር ብሎ ትራንዛክሽን ምትላለች። ትራንዛክሽን ምትል በግራ በኩል ይሄ አረንጓዴ ነገሩ ማለት ነው። እሷን ትነካላችሁ። ክሊክ ቱ ጆይን የሚለውን አንዴ ንኩት። እሱን እንደዚህ ያመጣላችኋል። ከፈለጋችሁ እናንተ በክሮም ኮፒ አድርጋችሁ እቺን ሊንክ የመጀመሪያዋን እችኛዋን ኮፒ አድርጋችሁ በክሮም መግባት ትችላላችሁ። ላይክ አሪፍ እንዲሆንላችሁ የምትፈልጉ ከሆነ ኮፒ አድርጋችሁ ይችን ከላይ ያለችዋን ክሮም ትሄዳላችሁ። ከዛ ክሮም ጋር ትሄዱና ፔስት ማለት ነው። ከላይ ፔስት ትሉታላችሁ። ከዛ ጎ ትሉትና እንደዚህ ሰርች ያደርጋል ማለት ነው። እንደዚህ ሲመጣላችሁ ሚ ትራንዛክሽንስ ይላል። አሁን እዚህ ጋር ሬጂስተር ስላላደረግን ከታች ጋር ሎጊን ከሚለው በታች ጎቱ ሬጂስተር የሚል አለ። ጎቱ ሬጂስተር የሚለውን አንዴ መንካት። ከዛ እዚህ ጋር ስካን ኪውአር ኮድ እና ሬጂስተር ዊዝ ሚፓስ የሚል አለ። ሬጂስትሬሽን ሜተዱ ማለት ነው። ሬጂስተር ዊዝ ሚፓስ የሚለውን የመጀመሪያውን እሱን ንኩ። እንደዚህ አይነት ፐዝል ያመጣላችኋል። ፐዝሏን አሁንም ድራግ አድርጋችሁ ቦታው ጋር ማስቀመጥ ነጭ ጋር። ከዚህ ሪኩዌስት አውቶራይዜሽን ጠይቃችኋል። ኮኔክት ምትላለች። እሷን ኮኔክት ምትሏን አንዴ መንካት። ዋሌታችሁን አውቶራይዝ አድርጉ ነው የሚለን ኮኔክት እያደረገ ስለሆነ። ከዛ እንደዚህ ሰክሰስፉል ብሎ ያመጣላችኋል። አውቶራይዜሽን ሰክሰስፉል ይላል። ከዛ በኋላ ትመለሱና በድጋሚ እዚች ጋር ትገባላችሁ። ትራንዛክሽን የሚለው ጋር ትገባላችሁ። አሁን እንደምትመለከቱት እንግዲህ የምትሸጡበት ቦታ ይሄ ነው ማለት ነው። ወደ ዩኤስዲቲ የምትቀይሩበት ቦታ ይሄ ነው ማለት ነው። ለምሳሌ አሁን እዚህ ጋር ብንመለከት አንድ ኤምኢሲ ወደ 6.36 ዩኤስዲቲ እየተሸጠ ነው። 6.36 ያው እዚህ ጋር ሴል እሮች አሉ ማለት ነው። ስለዚህ የምትፈልጉት ጋር እናንተ አንደኛው ጋር ሴል ብላችሁ መሸጥ ትችላላችሁ ማለት ነው። ስለዚህ አሁን እናንተ አንደኛው ጋር ይሄኛው የመጀመሪያው ጋር ለምሳሌ በ6.36 ዩኤስዲቲ አንዱን እገዛለሁ ነው እያለ ያለ አንድ ኤምኢሲውን ማለት ነው። ስለዚህ አቬሌብል የሆኑት ዋሌቶች በባይናንስ፣ ባይቢት፣ ቢትጌት፣ ኦኬክስ ይላል። አሁን ይሄ በዋሌት ነው የሚከፈላችሁ፣ ወደ ዋሌታችሁ ነው ትራንስፈር የሚደረግላችሁ ማለት ነው። ስለዚህ ሴል የምትለዋን አሁን እችን ብትነኩ ኮንፊርም የምትላለች፣ አድ ፔመንት ሜተድ የምትላለች፣ ኮንፊርም እንለዋለን። ከዛ እዚህ ጋር ፔመንት ሪሲቪንግ አድሬስ ይላል። እሷን አንዴ ትነካላችሁ። ከዛ ከረንሲ ይላል። ሴሌክት ከረንሲ የምትለዋን ትነኩና አንዴ ዩኤስዲቲ የምትላለች፣ ዩኤስዲቲን አንዴ ምረጡ። ከመረጣችሁ በኋላ ስማችሁን እንደዚህ ያመጣላችኋል። ከዛ ቼን ታይፕ ይላል። እንግዲህ ይሄ ኔትወርክ ነው። ኔትወርኩ እንግዲህ እናንተ በቲአርሲ ሊሆን ይችላል፣ በቢኤስሲ፣ በአርሲ 20 ለምሳሌ እንደዚህ አሁን ቲአርሲ 20 ቼን ታይፕ መረጥኩኝ። ከዛ በኋላ እዚህ ጋር አድሬስ የሚል አለ። አድሬሳችሁን ትሞላላችሁ ማለት ነው። አድሬስ እንግዲህ የሚሞላው የምንድነው? የባይናንስ ከሆነ በባይናንስ ከሆነ መቀበል የምትፈልጉት የባይናንስን ታስቀምጣላችሁ። እንግዲህ እሱ እንዴት ነው የምታገኙት? ዋሌት አድሬሳችሁን ወደዚህ ለማስገባት የምታደርጉት ወደ ዋሌታችሁ ትሄዳላችሁ። ወደምትጠቀሙት ባይናንስ፣ ባይቢት ሊሆን ይችላል። እኔ አሁን ኤምኢሲ ዋሌት ነው የምጠቀመው። ፕሮሰሱ ተመሳሳይ ነው የትኛውም ጋር ብትሆኑ። ስለዚህ አሁን ኤምኢሲ ዋሌት እንደዚህ ያለኝ በቀጥታ እዚህ ጋር ዲፖዚት የምትላለች ዲፖዚት እለዋለሁ። ከዛ በኋላ እዚህ ጋር ኦንቼን ዲፖዚት የምትላለች እዚች ጋር የመጀመሪያዋን እሷን አንዴ ትነካላችሁ። እሷን ከነካችሁ በኋላ ዲፖዚት የምታደርጉትን አሴት ምረጡ ይለናል። እንግዲህ ዩኤስዲቲ ስለሆነ የመረጥነው ዩኤስዲቲ ነው። ዩኤስዲቲ የምትለዋን አንዴ ትነካላችሁ። ከዛ እዚህ ጋር ሴሌክት ኔትወርክ ይለናል። እንግዲህ ቅድም ላይ ቲአርሲ 20 ስለመረጥን እዛኛው ጋር አሁንም ቲአርሲ 20 እንለዋለን። ምክንያቱም የትሮን ኔትወርካችንን አድሬስ ነው መላክ ያለብን። ይሄ እዚህ ጋር ማለየት የለባችሁም ማለት ነው። ከዛ በኋላ እንደዚህ የዲፖዚት አድሬሳችሁን ያመጣላችኋል። ምን ታደርጋላችሁ? እዚች ጋር ኮፒ የምትላለች ኮፒ ትሉታላችሁ ማለት ነው። ኮፒ ካላችሁ በኋላ ትመጡና እዚህ አድሬስ የሚለው ጋር ጫን ብላችሁ ፔስት ማድረግ ነው። ስለዚህ እንደዚህ አድሬሳችሁ የቲአርሲ 20 ወይ ደግሞ የትሮን ኔትወርካችሁ ዩኤስዲ አድሬስ ይገባላችኋል። እዚህ ጋር ኤክስቼንጅ ኔም እንግዲህ መሙላት ይቻላል። ስትነኩ እዚህ ጋር ይመጣላችኋል የተለያዩ አድሬሶች። እዚህ ጋር ካሉት ውስጥ መጻፍ ይቻላል። እናንተ የተጠቀማችሁበትን ኦፕሽናል ነው መተውም ትችላላችሁ ማለት ነው። ስለዚህ እኔ አሁን ኤምኤክሲ ስለተጠቀምኩ ኤምኤክሲ እለዋለሁ። ከዛ በኋላ ኮንፊርም እለዋለሁ ማለት ነው። ከዛ ፐዝሏን ወደዚህ ከዛ በኋላ አውቶራይዝ አድርግ ይለናል። ስለዚህ አሁን ጎቶ አውቶራይዝ በለው። ከዛ ኮኔክት እለዋለሁ ማለት ነው። ሰክሰስፉል ይለናል። በድጋሚ ወደ ቦታው እንመለስ። ከዛ አሁን እዚህ ጋር ሴል ብንል እዚህ ጋር ገብተን አሁንም ሴል ብንል ዩኒት ፕራይስ ያሳያቸዋል 6.36 ይላል። ኳንቲቲውን ይነግራቸዋል። የሚገዛውን ከአንድ ጀምሮ ይላል።
አማውንት ፎር ሴል ይላል። እዚህ ጋር እንግዲህ ያለውን መሙላት ትችላላችሁ። አንድ ከሆነ አንድ ትላላችሁ፣ ሁለት ከሆነ ሁለት ትሉታላችሁ። ከዛ ያው ፕራይሱን ሪሲቭ የምታደርጉት ይነግራችኋል ማለት ነው። ከዛ በኋላ እዚች ጋር አድሬሳችሁ ምናምን ስላስገባችሁ ማለት ነው አሁን ምንም ሌላ ፕሮሰስ የለውም። ቀጥታ እዚህ ጋር ኮንፊርም ማለት ነው። እዚህ ጋር ኮንፊርም ስትሉት ወደ አካውንታችሁ ዲፖዚት ይሆናል ማለት ነው። እዚህ ጋር ዲፖዚት ብቻ ስትሏት አካውንታችሁ ጋር ይገባል፣ ወደ ዋሌት አድሬሳችሁ ማለት ነው። ወደ አገናኛችሁት ዋሌት አድሬስ ዩኤስዲቲውን ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። በጣም አሪፍ የሚባል ስራ ነው ጋይስ፣ ምንም ሊያመልጣችሁ የማይገባ ነገር ማለት ነው። ይሄ ምክንያቱም ሁሌም ሊኖር የማይችል ስለሆነ ቶሎ ብላችሁ ሳይቀንስ ሪዋርዱም ቶሎ ብላችሁ ጆይን ብታደርጉ በጣም ተጠቃሚ ትሆናላችሁ። የዚህን አፕሊኬሽን እንግዲህ ሊንክ ቴሌግራም ጋር እንደነገርኳችሁ ቴሌግራም ጋር አስቀምጥላችኋለሁ። ሪፈራል ኮድ ከላይ ያለውን መጠቀም እንዳትረሱ፣ ወይም ደግሞ ዲስክሪፕሽን ጋር በድጋሚ አስቀምጥላችኋለሁ፣ እሱን ተጠቀሙ። በዚህ መንገድ እየሰራችሁ ኢንከም ማግኘት ትችላላችሁ ማለት ነው። ማንኛውንም ግራ የገባችሁን ወይ ደግሞ ያልገባችሁን ጥያቄ ኮሜንት ብታደርጉልኝ እኔ ሙሉ ጥያቄያችሁን ለመመለስ ዝግጁ ነኝ።